ናኒ ምንም ነገር ማስታወስ ታወች። ሮዛን የምትወዳትን ጓደኛዋን አብሮ ተማሪዋን ጓደኛዋን አንቺ ማነሽ? እኔ እኮ አንቺን አለማየት ነው እዚህ የመጣሁት እና ለምን ተከተሽ ትመጫለሽ? በማለት ሮዛ ደነገጠች። ናኒ ግን መሆና ነው ዶክተር? እኔን እኮ አላስታውስሽም እያለች ነው። እኔ እኮ አብሮ አደጓ ጓደኛዋ ነኝ። እንዴት እንደዚህ ሆነ? ነገሩ ምን እንደሆነ ልታስረዳኝ ትችላለህ? በማለት ዶክተሩ ጋር ተፋጠጡ። እኔም ስላልመረመርኳት ምንም ነገር የምናገረው ነገር የለኝም። እስኪ ከምርመራ በኋላ ሁሉንም ነገር አስረዳቸዋለሁ በማለት ሮዛ ወደ ቤተሰቦቿ ዘንዳ ሄደች። ሮዛ እናቷን እንዴት ናኒ እኔን ልትረሳይ ትችላለች? በማለት በጥያቄ ጠይቀቻት። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ነበር ቴሌክሽር እያረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። ሮዛ እንግዲህ በጣም በመደንገጥ ወደ እናቷ ቤት ሄዳ እናቷን ጥያቄ ጠየቀቻት። ናኒ እኔ ምን ያህል ብትረሳይ ነው ማነሽ ከየት ነሽ እያለች የምትጠይቀው? በማለት እናቷን ጠየቀቻት። እኔም እኮ ግራ ገብቶኛል። እንዴት አሳድገዋት ሀብታም ነበሩ ቤተሰቦቿ፣ እንደዛ አርገው አሳድገዋት፣ አሁን ላይ ግን እንደዚህ ታማሚ ስትሆን በጣም ነው የደነገኩት። እናንቺ ሊከፋሽ አይገባም። ታወቀችሽ አወቀች ነው፣ ታላወቀችሽ ደግሞ አላወቀችሽም ነው በማለት እናቷ ለሮዛ መለሰችላት። ሮዛም በጣም ገረማት። አብሮ አርገን እንደዚህ ዛሬ ላይ እንደዚህ ስላለችኝ ብላ መቀየምም አልቻለችም። ዶክተሩ መርምሯት ናኒን ካሁን ወደ አንዳ ያሳለፈቻቸውን ነገር አታስታውስም በማለት ነገራቸው። ሁሉም ተደናገጡ። እኔም በጣም አዝን ያለሁኝ፣ ምክንያቱም ሮዛ በዚህ መልኩ እኔን ልትገለኝና እንዲሁም ደግሞ ለእኔ መጥፎ አስተሳሰብ ነው ያላት በማለት ተናገረች። ዶክተሩም እኔ አፈቅርሃለሁኝ፣ እኔ እኮ አንተ ጋር ብዙ ነገሮችን ለማሳለፍ ነው ወደዚህ የመጣሁት እና እችን ልጅ አባራት። ማናት? ምንድናት የምትከተለኝ? አለች ናኒ። ሮዛ በጣም ደነገጠች። ዶክተር ግን ምንድነው ምክንያቱ? ለምን አትነግረኝም? በማለት ሮዛ ናኒን ተወችና ዶክተሩን በጥያቄ አፋጠጠችው። ሮዛዬ ተረጋጊ፣ እኔም የተፈጠረውን ነገር አላውቅም። ከመቼ ወዲህ ነው እኔን እወድሃለሁ አፈቅርሃለሁ ብላኝ የምታውቀው? ግን የሆነ ነገር አለ፣ እናም ተረጋጊ በማለት ሮዛዬን አረጋጋት። ናኒም ወደ ምርመራ ክላስ ገባች። ውጤቱ ምን ይሆን እያሉ እየጠበቁ ይገኛሉ። አሁን ላይ የሚያሳስበው የወንድሞቿ ነገር በጣም ያሳስባል። አደይ ወደ ገጠር የሄደችው ቤተሰቦቿንና እናቷን ለማየትና እንዲሁም ደግሞ የምትወደውን ፍቅረኛዋን ለማስተዋወቅ ነበር። አጎቷ እኛ ላንቺ የሚሆንሽን ባል አዘጋጅተንልሻል፣ እናም ደግሞ ወደ ቤትም መሄድ አትችሊም በማለት አስጠነቀቃት። እኔ የፈለግኩትን ነው እንጂ እናንተ የፈለጋችሁትን አይደለም። እኔ እናቴ ያሳደገችኝ ብዙ ዋጋ ከፍላ አሳድጋኛለች። ነገር ግን እናቴ ዛሬ ላይ እሷ የፈለገችውን ነገር ልሆንላት አልችልም።
ምክንያቱም እኔ የሚመቸኝን ነው እንጂ እናንተ የሚመቻችሁን አይደለም። ለዚህ ለንግግሬ በጣም ይቅርታ በማለት ተናገረች። አጎቷና አባቷ አስረው እያሰቃጇት ይገኛል። ካሁን ወዲያ እኔን የምትወጂኝ የምታከብሪ ከሆነ እኔ የምልሽን ታገቢያለሽ። ስለዚህ ካሁን ወዲያ ምንም አይነት ምላሽ አልፈልግም በማለት አያስጠነቀቋት። አደይ በጣም ደነገጠች። እኔ እኮ ለእናንተ ክብርና እናንተን ስለምወዳችሁ ነው ይሄን ነገር አቆራርጬ ከተማ ወደ ገጠር መጥቼ ለእናንተ የነገርኩት። እንደ ማንኛውም እና እንደ ጊዜው አግብቼና ተዋውቄ ይሄ ነው ባሌ ብዬ መምጣት አቅቶኝ አይደለም በማለት በንዴት ተናገረኝ። ሮዛም ወደ ዶክተር ሄደች። ዶክተሩንም ጥያቄውን ጠየቀችው። ናኒስ ምን ላይ ናት? አዲስ ነገር አለ ወይ በማለት ጠየቀችው። አዲስ ነገር እንኳ የለም ታላሳውቅሻለሁ፣ እኔም ግራ ገብቻለሁ በማለት መለሰላት። አይ ሮዛ በጣም ደነገጠች። የመወዳት አብሮ አደጌ ጓደኛዬ እንደዚህ ስትሆን በጣም ያማል። አሁን ላይ ግን ይህን ነገር ምን እንደሆነች እያንዳንዱን ነገር መድረስ አለብኝ፣ እባክህ ተባበረኝ ብላ ዶክተሩን ቃል አስገባችው። ናኒ አሁን ላይ እኔ ሮዛን አላያትም በማለት በድጋሚ ክፍል እስከምንመጣ ድረስ ይህን ቻናል ላይክ ሸር እያደረጋችሁ ቤተሰብ ሁኑ። ነባርቶችም ሮዛም እንግዲህ እኔ ናኒ ተልቦ አይደለም የሆነ ነገር በልታለች ወይም አስነክተዋታል። ስለዚህ ናኒ መሆና እንደሆነ ማረጋገጥ አለብኝ እና ዶክተር ትተባበረኝ ከሆነ ተባበረኝ፣ አለዛም እኔ ብቻዬን ምን እንደሆነች ፈልጋለሁ በማለት ሮዛ ቃል አስገባችሁ ዶክተሯን። ናኒም እኔ የማላገኝሽ የማልፈልገው አንቺ ብቻ ነሽ፣ ማነሽ? ውጭልኝ። ያገኘችውን ሌሎቹን ሰዎች ሮዛ ብላ ስትጠራቸው የሮዛ ልብ በጣም ያዝናል። ናኒ በዚህ ሁኔታ መቅረቷ በጣም ያሳዝናል።